46ኛ ሳምንት ከሐምሌ 14 እስከ ሐምሌ 20 2017 ዓመተ ምህረት የጸሎት ትኩረት የቤተ ክርስቲያንን የልጆችና የታዳጊዎች አገልግሎት በምልጃ ጸሎት መደገፍ። አጠቃላይ መግለጫ የልጆችና የታዳጊዎች አገልግሎት ለቤተ ክርስቲያን አገልግሎቶች ሁሉ የጀርባ አጥንት ሚና ያለውና ከዚህም ዘመን ጀምሮ ሰዎችን ለክርስቶስ ደቀ መዛሙርትነት የማድረጉን ተግባር መወጣት በእርግጥም ተገቢነት ያለው ነገር ሆኖ ይስተዋላል። ዛሬ ላይ በብዙ አብያተ ክርስቲያናት ውስጥ ከምናገኛቸው መሪነት ደረጃ ላይ ከደረሱና ከሙሉ ጊዜ አገልጋይነት አልፈው የቤተ ክርስቲያን ሽማግሌ እስከመሆን ደርሰው ያሉቱ በልጆችና በታዳጊዎች አገልግሎት ክፍል ውስጥ ቤተ ክርስቲያን አስተምራና ደክማ ያፈራቻቸው ሆነው ይገኛሉ። የስጋት አቅጣጫዎች ይህንን የልጆችና የታዳጊዎችን አገልግሎት ከመቼውም በላይ አጠናክረን የመያዙ ጉዳይ በእርግጥም ዘመኑ ከሚጠይቀው ልዩ መሰጠት አንጻርና ወላጆችም ልጆችን ወደ ቤተ ክርስቲያን ሳይታክቱ ይዘው ከመምጣት አንጻር በጣም ከባድ ሆኖ ይስተዋላል። ልጆችን የሚያስተምሩ አገልጋዮችም በብዙ ነገሮች የተያዙ መሆናቸው በተለየ መልኩ እንደ ቀድሞ ራሳቸውን በሙላት ለመስጠት ሲቸገሩ ይስተዋላል። በእርግጥም ይህንን እንደ ስጋት አቅጣጫ ማየት ይቻላል። መልካም አጋጣሚዎች የልጆች አገልግሎት የቱንም አይነት ተግዳሮት ያለበት ቢሆንም በእርግጥም ዛሬ ድረስ በቤተ ክርስቲያን እየተሰጠና ከፊት ይልቅ በአስተማሪዎች አሰለጣጠን እንዲሁም በመማሪያ መጽሐፍት ደግሞም ለልጆች መመሪያ በሚሆኑ ክፍሎችም ሆኑ በአስፈላጊዎቹ ቁሳቁሶች ሁሉ የተሻለ ነገር መገኘቱ በእርግጥም እንደ አንድ መልካም አጋጣሚ ሊወሰድ ይችላል። ይህም ነገር የተጠናከረ እንዲሄድና ቤተ ክርስቲያን በቀጣዩ ዘመንም የዘራችውን የምታጭድ እንድትሆን ማላጆች በጌታ ፊት የምልጃን ጸሎት ሊያቀርቡ ይገባቸዋል። ቅዱሳን ማላጆች በቤተ ክርስቲያን ለልጆችና ወጣቶች ታዳጊዎችን በተመለከተ የምንጸልይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላቸዋለን። ዋና ዋና የጸሎት ርዕሶች ንስሐ ዘመኑ የሚጠይቀውን አገልግሎት ለልጆችና ለታዳጊዎች ከመስጠት አንጻር ስለሚታይብን ችግር በጌታ ፊት ንስሐ እየገባንና የጌታን ምሕረት እየለመንን እንጸልያለን። ልጆችን ወደ ቤተ ክርስቲያን ይዞ በመምጣት ረገድ ስለሚታይብን ችግሮች በጌታ ፊት ንስሐ እየገባንና የጌታን ምሕረት እየለመንን እንጸልያለን። አገልጋዮችም በብዙ ነገሮች ተይዘው አንዳንድ ልጆችን ቸል ስለሚሉበት ሁኔታ በጌታ ፊት ንስሐ እየገባንና የጌታን ምሕረት እየለመንን እንጸልያለን። መሪዎችም እንደዚሁ የልጆችና የታዳጊዎችን አገልግሎት ቸል ስለሚሉበት ሁኔታ በጌታ ፊት ንስሐ እየገባንና የጌታን ምሕረት እየለመንን እንጸልያለን። ምስጋና ዛሬ ላይ ከጥንቱ ይልቅ ብዙ ሰዎች ለልጆችና ለታዳጊዎች አገልግሎት ራሳቸውን ስለሰጡበት ሁኔታ በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙ የሚገባውን ክብር እያመጣን የምስጋናን ጸሎት እናደርጋለን። በስልጠናም እንደዚሁ ይህ ዘመን የተሻለ ስለሆነበት ሁኔታ በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙ የሚገባውን ክብር እያመጣን የምስጋናን ጸሎት እናደርጋለን። በማስተማሪያ ቁሳቁሶችም እንደዚሁ አሁን ላይ ብዙ መጻሕፍትና መጫወቻዎች ስላሉበት ሁኔታ በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙ የሚገባውን ክብር እያመጣን የምስጋናን ጸሎት እናደርጋለን። የመማሪያ ክፍሎችም እንደዚሁ አሁን ላይ በብዛት ስለሚገኙበት ሁኔታ በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙ የሚገባውን ክብር እያመጣን የምስጋናን ጸሎት እናደርጋለን። ልመና
መምህራን ሁለንተናቸውን ለዚህ አገልግሎት ሰጥተው እንዲያገለግሉ በጌታ ፊት ልመናችንን እያቀረብን እንጸልያለን። መሪዎች አገልግሎቱን እንዲያሳድጉ በጌታ ፊት ልመናችንን እያቀረብን እንጸልያለን። ወላጆችም በቤት ልጆቻቸውን እንዲያስተምሩና እንዲመክሩ በጌታ ፊት ልመናችንን እያቀረብን እንጸልያለን። ልጆችም በሚሰጣቸው ትምህርት ደስተኞች እንዲሆኑ በቃሉ ታንጸው እንዲያድጉ በጌታ ፊት ልመናችንን እያቀረብን እንጸልያለን። ምልጃ በተለይም ለታዳጊዎች በሚሰጥ አገልግሎት ላይ ጌታ ራዕይንና ሸክምን ለቤተ ክርስቲያን እንዲሰጣት በጌታ ፊት ምልጃችንን እያቀረብን እንጸልያለን። የሙሉ ጊዜ አገልጋዮችም በዚህ አገልግሎት ላይ በጎ ተጽዕኖ እንዲፈጠርና ትውልዱን ማዳን እንዲቻል የበኩላቸውን እንዲያደርጉ ጌታ እንዲረዳቸው እየማለድን እንጸልያለን። መምህራንም እንደዚሁ ራሳቸውን የሚያዩባቸው መርሃ ግብሮችን እንዲያዘጋጁና በቀጣይ ዘመናቸው መንፈሳዊ ስንቅ መሰነቅ እንዲችሉ ጌታ እንዲረዳቸው በፊቱ የምልጃን ጸሎት እያቀረብን እንጸልያለን። ቤተሰቦችም እንደዚሁ በሚሰሙትም ሆነ በሚያዩት ነገር ከቤተ ክርስቲያንም ሆነ ከአስተማሪዎች ጋር እንዲማከሩ ጌታ እንዲረዳቸው በፊቱ የምልጃን ጸሎት እያቀረብን እንጸልያለን። መንፈሳዊ ውጊያ የልጆች አገልግሎት ሊሰጠው የሚገባ ትኩረት እንዳይሰጠው የሚያደርጉ ክፉ መናፍስትን በጌታ በኢየሱስ ክርስቶስ ስም ሥልጣን እየተቃወምንና ክፉ ሥራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። መምህራንን ወደ አገልግሎታቸው ልጆችን ወደ ማስተማር ተግባራቸው እንዳይሄዱ በተለያዩ ሰበቦች አማካኝነት የሚዋጉ ክፉ መናፍስትን በጌታ በኢየሱስ ክርስቶስ ስም ሥልጣን እየተቃወምንና ክፉ ሥራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። የአገልግሎት ክፍሉን በተለይም አንድነት እንዳይኖረው እርስ በርስ እንዲከፋፈል በማድረግ የሚዋጉትን ክፉ መናፍስትን በጌታ በኢየሱስ ክርስቶስ ስም ሥልጣን እየተቃወምንና ክፉ ሥራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። ይህ የቤተ ክርስቲያን አገልግሎት ክፍል በተለይም ለታዳጊዎች ዕድሜ የሚመጥኑና ባሉባቸው አበይት ተግዳሮቶች ዙሪያ ሊሰጡ የሚገቡትን ትክክለኞቹንና ጊዜው የሚሻውን ትምህርቶች እንዳይሰጡ በብዙ መንገዶች የሚዋጋና ማስተዋልን የሚይዙ ክፉ መናፍስትን በጌታ በኢየሱስ ክርስቶስ ስም ሥልጣን እየተቃወምንና ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። የእግዚአብሔር አምላካችን ስም የተባረከ ይሁን። ቅዱሳን የእግዚአብሔር ቤተሰቦች በአገር ውስጥ በውጭ ያላችሁ ሁሉ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ዛሬም እግዚአብሔር እንደገና እድል ሰጥቶን በፊቱ ለመገኘት እድል አግኝተናል። ክብር ለእግዚአብሔር ይሁን። ይህንን ሳምንት የምንጸልይበትን የጸሎት ርዕስ ደግሞ አብረን በጥቂቱ እንጸልያለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል በገላትያ 6 ላይ እንደዚህ ይላል። ከ7 ጀምሮ በኢየሱስ ስም አነበዋለሁ። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ ቅዱስ የዘላለምን ሕይወት ያጭዳልና፣ ባንዝልም በጊዜው እናጭዳለንና መልካሙን ስራ ለመስራት አንታክት እያለ ይናገራል የእግዚአብሔር ቃል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳልና ይላል። በዚህ ሳምንት የምንጸልየው 46ኛ ሳምንታችን ላይ እግዚአብሔር ረድቶን የምንጸልየው የቤተ ክርስቲያን የልጆችና የታዳጊዎች አገልግሎት ላይ ይሆናል የጸሎት ትኩረታችን። በዚህ ዘመን ላይ የምናያቸው በጣም ታላላቅ የሆኑ አገልጋዮች በተለያዩ ቦታዎች ላይ የሚያገለግሉ ትልልቅ የምንላቸው የምንጠቅሳቸው አገልጋዮቻችን ትናንት በቤተ ክርስቲያን በልጆችና በታዳጊ አገልግሎት ውስጥ ታንጸው ያደጉ በጣም ብዙ ታላላቅ አገልጋዮች አሉ። ትናንት የተዘራው በልጆች ላይ የተዘራው በታዳጊዎች ላይ የተዘራው ዘር ፍሬ አፍርቶ የምናይበት ብዙ ፍሬዎችን ዛሬ ላይ እናያለን እና ዛሬ ደግሞ የምንዘራው ዘር ነገ እግዚአብሔር የሚከብርበት የነገን ቤተክርስቲያን መልክ የነገን ቤተክርስቲያን ቅርጽ የሚወስን የነገን ቤተክርስቲያን ቀጣይነት የሚወስን ነው። ልጆችና ታዳጊዎች ላይ የምንዘራው ዘር ለዚህ መልካሙን ዘር ለመዝራት በመንፈስ የሆነውን ዘር ለመዝራት እግዚአብሔር ጸጋውን ያብዛልን። በዚህ ዙሪያ እንጸልያለን። ባንዝል በጊዜው እናጭዳለን ይላል። ዘር ሲዘራ አድካሚ ነው፣ ደስ የማይል ነው። ጭቃ፣ አፈር፣ ብዙ ነገሮች አሉትና ድካም አለው። ሲዘራ ጥቂት ነው የሚዘራው፣ ሲታጨድ ግን የሚታጨደው ብዙ ነው። ፍሬው በጣም ብዙ ነውና እግዚአብሔር በምንዘራው ዘር ትውልድ ላይ በምንዘራው ዘር
ማስተዋልን ጥበብ እንዲያደርግልን ደግሞ አብዝተን እንድንዘራበት እንዲረዳን በዚህ አቅጣጫ ላይ በጌታ ፊት እንሆናለን። ይሄንን ሳምንት በዚህ አቅጣጫ እየጸለይን በጌታ ፊት እንቆያለን። ክብር ለእግዚአብሔር ይሁን። አብረን እንጸልያለን። የዘላለም አምላክና አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ዛሬም ምሕረትህ ስለበዛልን በጎነትህ ስለረዳን እግዚአብሔር አምላክና አባት ሆይ በፊት እንድንሆን ይህንን ጊዜና እድል ስለሰጠህን በኢየሱስ ስም እናመሰግንሃለን። ስምህ ለዘላለም ይባረክ። ክብር በሰማይ በምድር ለታላቁ ለገናናው ለኃያሉ ስምህ ይሁንልህ። ምስጋና ይብዛልህ፣ አምልኮ ይብዛልህ። የሰማይ አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በቤተ ክርስቲያናት ስላሉ ስለ ልጆች አገልግሎት ስለ ታዳጊዎች አገልግሎት እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ራሳቸውን ስለሰጡ አገልጋዮች፣ ራሳቸውን ስለሰጡ መምህራን እግዚአብሔር የዘላለም አምላክና አባት ሆይ ለዚህ ስለተሰጡ ለዚህ አንተ ስለሰራሃቸው ለዚህ ስለለየሃቸው አገልጋዮች እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። በዚህ ዙሪያ ላይ ስለሚተጉ እግዚአብሔር አምላክና አባት ሆይ ስለ አስተማሪዎች ስለ ሙሉ ጊዜ አገልጋዮች እግዚአብሔር አምላክና አባት ሆይ በኢየሱስ ስም ክብር ለዘላለሙ ላንተ ይሁን። የአገልግሎት እግዚአብሔር አምላክና አባት ሆይ ቤተክርስቲያንን የሚያስቀጥል እግዚአብሔር አምላክና አባት ሆይ የነገን ቤተክርስቲያን የሚሰራ ነውና በዚህ አቅጣጫ ስለተሰጡ ራሳቸውን ስለሰጡ መምህራን በሁሉ አቅጣጫ ነፍሳቸውን ሰጥተው ስለሚያገለግሉ እግዚአብሔር የዘላለም አምላክ ለቤተ ክርስቲያን ስለሰጣቸው ስጦታዎች በኢየሱስ ስም እጅግ አድርገን እናመሰግንሃለን። ስለ ወላጆች እናመሰግንሃለን። ልጆቻቸውን በመልካም ምክር ስለሚያሳድጉ በቤታቸው እግዚአብሔር በልጆቻቸው ላይ ስለሚተጉ በፈቃድ ምክር ስለሚያሳድጉ ወላጆች የዘላለም አምላክ ሆይ እናመሰግንሃለን። በብዙ ቤተክርስቲያንን በረዳህበት መርዳት እግዚአብሔር ሆይ እናመሰግንሃለን። ስላሉ መጽሐፍቶች ስለ ልጆች ስለሚማሩበት እግዚአብሔር ሆይ እየተሻሻለ ስለሚመጣው ዘመኑን የሚመጥኑ እግዚአብሔር አምላክ ሆይ መጽሐፍቶችን በማዘጋጀት መርጃ መሳሪያዎችን በማዘጋጀት በብዙ ስለሚተጉ እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ስላሉ ዛሬ መጽሐፍቶች ስላሉ መርጃ መሳሪያዎች ስላሉ በዚህ አቅጣጫ የሚሰጉ ስላሉ እግዚአብሔር ሆይ ልጆች የራሳቸው መማሪያ ክፍሎች ስላሏቸው እግዚአብሔር የዘላለም አምላክ በዚህ ስለሚተጉ ቤተክርስቲያኖች ሁሉ በዚህ ስለሚተጉ አገልጋዮች ሁሉ ስለነዚህ አቅርቦቶች ሁሉ አቤቱ የሰማይ አምላክ እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። ምስጋና ላንተ ይብዛል። አምልኮ ላንተ ይብዛል። ስራው ያንተ ነውና እግዚአብሔር ሆይ መልካምን ዘር ለመዝራት ነገ የሚታጨደውን እግዚአብሔር አምላክ ሀገር የሚያጭደውን ትውልድ እግዚአብሔር አምላክና አባት ለመስራት ቤተክርስቲያን እግዚአብሔር ሆይ የሚሰራ የሚገነባ ሀገርን የሚያስቀጥል ቤተክርስቲያንን የሚያስቀጥል ትውልድን ለመስራት ስለሚተጉ ወገኖች ሁሉ እግዚአብሔር ሆይ በዚህ ስለምትተጋ ቤተክርስቲያን ሁሉ እጅግ አድርገን እናመሰግንሃለን። የሰማይ አምላክ እግዚአብሔር ሆይ ብዙ እድል ሰጥተህናል ጌታ ሆይ ብዙ ትውልድ ብዙ ልጆችን ብዙ ታዳጊዎችን እግዚአብሔር አምላክ ሰጥተህናል። እግዚአብሔር አምላክ ሆይ በዚሁ ልክ ደግሞ አቤቱ የዘላለም አምላክና አባቶች ቸል ባልንበት አስተማሪዎች እግዚአብሔር ሆይ በትጋት ስላላገለገሉበት ደግሞ በፊት ንስሐ እንገባለን። የሰማይ አምላክ እግዚአብሔር ሆይ በመልካም የሚተጉ እንዳሉ በብዙ የሚሮጡ እንዳሉ በብዙ ራሳቸውን ሁለንተናቸውን ሰጥተው የሚያገለግሉ እንዳሉ እግዚአብሔር በብዙ ደግሞ በመሰጠት ትኩረት ሰጥታ ለዚህ አገልግሎት የምትተጋ ቤተክርስቲያን እንዳለች ሁሉ አቤቱ በዚህ አቅጣጫ ደግሞ ድካማችንም አለና አቤቱ የሰማይ አምላክ የደከምንበትን አቅጣጫ ነውና በኢየሱስ ምህረት እንዲሆንልን እንጸልያለን። በልጆች ጉዳይ ባልተጋንበት አስተማሪዎች እግዚአብሔር ሆይ ባልተጉበት ሙሉ ጊዜ አገልጋዮች ባልተጉበት በመሰጠት ባላገለገልንበት ትኩረት ባልሰጠንበት ቤተክርስቲያን የሚገባውን ትኩረት ባልሰጠችበት እግዚአብሔር ሆይ በኢየሱስ ክርስቶስ ምህረት ይሆንልን። አቤቱ ጌታ ምህረት ይግነንልን። ወላጆች እንደሚገባ ልጆቻቸው ላይ ባልሰሩበት በቃል ዕውቀት በመንፈሳዊ መረዳት በመንፈሳዊ ነገር እግዚአብሔር ሆይ ልጆቻቸውን ባላሳደጉበት የሰማይ አምላክ እግዚአብሔር ሆይ ወደ ቤተ ክርስቲያን ልጆቻቸውን ይዞ የመሄድ ልምድን ባላደረጉበት የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ምህረት እንዲበዛልን እንጸልያለን። ይህ አገልግሎት ቸል በተባለበት ልጆች ቸል በተባሉበት ታዳጊዎች ቸል በተባሉበት
እግዚአብሔር አምላክ ትኩረት ባልተደረገበት የዘላለም ቅዱስ እግዚአብሔር ሆይ ምህረት ለሕዝብህ እንዲገን፣ ምህረት ለኔና ለቤትህ እንዲገን፣ እግዚአብሔር ሆይ ለቤተ ክርስቲያን እንዲገን፣ ለአገልጋዮች እንዲገን አባት ሆይ በኢየሱስ ስም እንለምንሃለን። እንድትራራልን እንለምንሃለን። አባት እግዚአብሔር ሆይ መያዝ እንደተገባቸው ባልተያዙበት ዘመኑን በሚመጥን ትምህርት፣ ዘመኑን በሚመጥን አቀራረብ፣ ዘመኑን በሚመጥን አደራረግ እግዚአብሔር አምላክና አባት ሆይ ልጆች ላይ ባልተሰራበት፣ ታዳጊዎች ላይ ባልተሰራበት፣ ትኩረት ባልተደረገበት ሁሉ ምህረት ይሆነልን። ቅዱስ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ስልጣን በዚህ አገልግሎት አስተማሪዎችን እንድትረዳ እግዚአብሔር ሁለንተናቸውን ሰጥተው እንዲያገለግሉ በሰጣቸው ዕድል፣ በሰጣቸው ጸጋ፣ በሰጣቸው ስፍራ በኢየሱስ ክርስቶስ ስም እግዚአብሔር አምላክና አባት ሆይ ሁለንተናቸውን ለዚህ አገልግሎት የሰጡ እንዲሆኑ አቤቱ የሰማይ አምላክና አባት እግዚአብሔር ሆይ ትውልድ ላይ መልካምን ዘር ለመዝራት የፈቃድህ የሆነውን ዘር ለመዝራት እውነትን ለመዝራት ጽድቅን ለመዝራት ኢየሱስን ለመዝራት አቤቱ እግዚአብሔር የዘላለም አምላክና አባት ሆይ ባንተ እውነት ለማሳደግ በነገር ሁሉ ያደጉ የበረቱ ትውልዶች ይወጡ ዘንድ አቤቱ በኢየሱስ ስም ለአስተማሪዎች ትጋትን እንድሰጥ መሰጠትን እንድሰጥ ሁለንተናቸውን ሰጥተው እንዲያገለግሉ እንድትረዳቸው ተግዳሮትን አልፈው እንዲያገለግሉ እንድትረዳቸው ውጥረቶች በብዙ ውጥረቶች በስራ በትምህርት በልዩ ልዩ ውጥረቶች ውስጥ ያሉትን እግዚአብሔር ሆይ እንድትረዳቸው እንድታግዛቸው ጸጋ እንዲበዛላቸው አባት ሆይ በኢየሱስ ስም እንጸልያለን። ወላጆችን እንድትረዳ እንጸልያለን። ልጆቻቸውን እግዚአብሔር አምላክ ሆይ በኢየሱስም በቃል እውነት ማሳደግ መምራት እንዲችሉ አቤቱ በኢየሱስም እንድትረዳቸው አባት እግዚአብሔር ሆይ ለወላጆች ማስተዋልን እንድሰጥ ጥበብን እንድሰጥ አደራረግን እንድሰጥ እግዚአብሔር አምላክና አባት ሆይ መልካም ምሳሌ በመሆን እግዚአብሔር አምላክ በጥበብ በእውቀት በማስተዋል ልጆቻቸውን መምራት እንዲችሉ ጸጋ እንዲለቀቅላቸው አቅም እንዲለቀቅላቸው እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም እንጸልያለን። ከእግዚአብሔር አምላክና አባት ሆይ ልጆች በሚማሩት ትምህርት ደስተኛ እንዲሆኑ ወደ ቤት ለመምጣት እግዚአብሔር ሆይ ደስተኛ እንዲሆኑ አባት ሆይ በጌታ በኢየሱስ ስም እንጸልያለን። አባት እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስም ዘመኑ ከዘመኑ ጋር የሚሄድ ልጆቹን የሚመጥን ወደ ፈቃድ የሚያሳድጋቸውን አቅጣጫ እግዚአብሔር ሆይ ለመምህራን እንድሰጥ ለወላጆች እንድሰጥ ለመሪዎች እንድሰጥ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ የታዳጊ አገልጋዮችን እንድትረዳ አባት ሆይ ራእይን እንድሰጣቸው ባለ ራእዮች በዚህ አቅጣጫ ላይ ትውልዱን መታደግ የሚችሉ ማውጣት የሚችሉ ከጠላት መንጋጋ ፈልቅቀው የሚናጠቁ እግዚአብሔር አምላክና አባት ሆይ በቤት ተተክሎ የትውልድ ይቀር ዘንድ በኢየሱስም ሁለንተናቸውን የሰጡ ሁለንተናቸውን እግዚአብሔር ሆይ ኢንቨስት የሚያደርጉ በእውቀት በማስተዋል በጥበብ የበረቱ ራእይ ያላቸው ባለ ራእዮች እግዚአብሔር ሆይ እንድታደርጋቸው ራእይን እንድሰጣቸው አቅጣጫን እንድሰጥ አደራረግን እንድሰጥ ዘመኑን ቀድመው የሚሄዱበትን እግዚአብሔር አምላክና አባት ሆይ ከትውልድ ፊት በኢየሱስ ስም ስልጣን አሸንፍጠው የሚሮጡ እንድታደርግ መሪዎች እንድታደርግ በዚህ አቅጣጫ የተሰማሩ አገልጋዮች እንድታደርግ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ በብዙ ቤተክርስቲያን እንድትረዳ ለዚህ አገልግሎት ትኩረት መስጠት እንድትችል እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም ዓለም በብዙ በፈጠነችበት በዚህ ጊዜ በብዙ ትውልድን እግዚአብሔር ሆይ እያሰለጠነች እየሰበሰበች ወደ ራሷ እያስጠጋች እየሳበች ባለችበት በዚህ ሰዓት ቤተክርስቲያን ቀድማ እንድትገኝ መሪዎች ቀድመው እንዲገኙ በዚህ የተሰማሩ አገልጋዮች ቀድመው እንዲገኙ በኢየሱስ ስም ካንተ አደራረግን እግዚአብሔር አካሄድን ራእይን ምሪትን እየተቀበሉ ሸክምን እየተቀበሉ በኢየሱስ ስም መፍጠን እንዲችሉ ትውልድን መናጠቅ እንዲችሉ እግዚአብሔር ሆይ በኢየሱስ ስም እንድትረዳ እንጸልያለን። በዚህ ያሰማራቸው አገልጋዮች ጸጋ እንዲለቀቅላቸው እንጸልያለን። የሰማይ አምላክ ትውልዱን እንድትረዳ በኢየሱስ ስም እንጸልያለን። ልጆችን እንድትረዳ እንጸልያለን። ይህን አገልግሎት በቤተ ክርስቲያን በኢየሱስ ክርስቶስ ስም አባት እግዚአብሔር ብዙ ትውልዶችን ከጠላት መንጋጋ የሚፈለቅቁ ኃያላንን ደግሞ እንድታበዛ በዚህ አቅጣጫ የሚሰማሩትን እንድታበዛ አቤቱ ጸጋ የሞላባቸው ቅናት ያለባቸውን በኢየሱስ ስም ስልጣን እግዚአብሔር አምላክ ራሳቸውን ከጊዜው
ጋራ ከዘመኑ ጋራ ያሳደጉ እግዚአብሔር ሆይ ያደሱ የሚሄዱ ለትውልድ ምሳሌና መሪ የሚሆኑትን እንድታበዛልን በኢየሱስ ስም እንጸልያለን። ደግሞ ከዚህ አገልግሎት ጀርባ የሚተጋ ክፉ የተመታ ይሁን። በልዩ ልዩ አቅጣጫ የሚሰራ የትኛውም ስልት ትውልድን ለማሰናከል እግዚአብሔር መምህራንን በማድከም በማዛል በልዩ ልዩ ሁኔታ ቤተክርስቲያን ችል እንድትል ትኩረት እንዳሰጥ የሚቋቋም ሁሉ በስም ስልጣን የተመታ ይሁን። የክፉ ጉልበት የደቀቀ ይሁን። ሁሉን አሳልፈን ላንተ ሰጠን። እግዚአብሔር ሆይ በጌታ በኢየሱስም ፈቃድና ሐሳብ በኢየሱስም በዚህ አቅጣጫ በሙላት እንዲገለጥ ቤተክርስቲያንን እንድትረዳ አገልጋዮችን ሁሉ እንድትረዳ ለመንን። ሁሉ ላንተ ክብር ይሁን። ማላጆችንም እንድትረዳን በዚህ ሳምንት በዚህ ላይ እግዚአብሔር መቃተት መማለድ እንድንችል ጸጋ ይብዛልን፣ አቅም ኃይል ይጨመርልን። ሁሉ ላንተ ክብር ይሁን። በጌታ በኢየሱስ ስም ጸለይን። ጌታ ኢየሱስ ይባርካችሁ። በዚህ ላይ አጥብቀን እንጸልያለን። በአጭሩ ነው፣ አጭር ደቂቃ ይህንን ጸሎት የጸለይ ነው። ግን በሳምንቱ ውስጥ አስፍተን ትውልድ ላይ እግዚአብሔር ቤተክርስቲያንን በኃይል ትውልዷ ላይ እንድታተኩር ትውልዷ ላይ እንድትተጋ እንዲረዳት እግዚአብሔር አገልጋዮች እንዲረዳ አብዝተን እንጸልያለን። የእግዚአብሔር ሰላም ጸጋ ይብዛላችሁ። በነገር ሁሉ አብራችሁን ስለምትተጉ ጌታ ኢየሱስ በነገር ሁሉ አብዝቶ ይባርካችሁ። ተባረኩ።